ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን፣ እግዚአብሔር ሆይ ማረን። ገዳሞቻችን የሊቃውንት መፍለቂያ የበርካታ ቅዱሳን መገኛ በመሆን ለቤተ ክርስቲያን ዘርፈ ብዙ አገልግሎት አበርክተዋል፣ እያበረከቱም ይገኛሉ። የሀገራችን የትምህርትና የስልጣኔ ማዕከል ተደርገው የሚወሰዱ ሲሆን ለኪነ ጥበብና ስነ ጽሑፍ እድገት መሰረት ጣሉ ናቸው። በአጠቃላይ ገዳሞቻችን ለቱሪስት መስህብ በመሆንና በሀገሪቱ ኢኮኖሚያዊ ማህበራዊ እንቅስቃሴዎች ላይ አዎንታዊ ሚና የፈጠሩ ድህነተ ሥጋ ወነፍስ የሚገኝባቸው ባለውለታዎቻችን ናቸው። ሰላም ጤና ይስጥልን። የተከበራችሁ የገጸ ገዳማት ወአብነት መርሃ ግብር ተመልካቾቻችን በዛሬው ቆይታችን የጅማና ቦንጋ ከተሞችን አቆራርጠን ከአዲስ አበባ 586 ኪሎ ሜትር ርቀት ላይ በሚዛን አማን ከተማ ወደሚገኘው ደብረ በረከት አቡነ ተክለ ሃይማኖትና ቅዱስ ዑራኤል የእናቶች ገዳም ተጉዘናል። ገዳሙ የታመሙትን በማገዝ እንዲሁም ቤት ለሌላቸው መጠለያ፣ ቤተሰብ ለሌላቸው ቤተሰብ ሆኖ እያገለገለ የሚገኝ ነው። አብነትና ዘመናዊ ትምህርት ላይ ይበል የሚያሰኙ ሥራዎች በመተግበር ላይ ናቸው። ሌሎች የልማት እንቅስቃሴዎችም በዚህ ገዳም ይከናወናልና ልናስቃኛችሁ ወደናል። የገዳሙ መምኔት እማሆይ ጽጌ ማርያም ስለ ገዳሙ ታሪክ ነግረውናል። የልማት እንቅስቃሴዎቻቸውንም አሳይተውናል። እናንተም እንድትከታተሉን ጋበዝናችሁ። ሰላም ጤና ይስጥልን። የተወደዳችሁ የገጸ ገዳማት ወአብነት መርሃ ግብር ተከታታዮች፣ ገጸ ገዳማት ወአብነት ሰዓቱን ጠብቆ ወደናንተ መድረሱን ጀምሯል ማለት ነው። እኛም ደግሞ ለዛሬ ወደናንተ አዘጋጅተን ልናቀርብ ያሰብነው መርሃ ግብር በከፋ ሸካ ሸኮ ቤንችና ምዕራብ ኦሞ ሀገረ ስብከት በደብረ በረከት አቡነ ተክለ ሃይማኖት የሴቶች ገዳም ተገኝተን ማለት ነው በሚዛን ከተማ የገዳሙን ታሪክ እንዲሁም ደግሞ ልማታዊ እንቅስቃሴ እናታችንም በግብጽ ሂደው ከግብጽ ይዘውት የመጡት ተሞክሯልና ስለሱም ደግሞ ቆይታ እናደርጋለን ማለት ነው። ከኛ ጋር ከሆናችሁ በርካታ መረጃዎችን ቁም ነገሮችን ታገኙበታላችሁ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ትቆዩ ጋበዝናችሁ። እንደምን አሉ? ደህና ነዎት? እንደምን አሉ? ሰላም ነህ? ጌታለ ክብር እግዚአብሔር ይመስገን። እንደምን አሉ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ሰላም። ዛሬ እኛ ጋር ለመሆን ፍቃደኛ ስለሆኑ በእግዚአብሔር ስም ከልብ ነው ማመሰግነው። እኔም አመሰግናለሁ። 586 ኪሎ ሜትር አቋርጣችሁ ልትጎበኙን ስለመጣችሁ እግዚአብሔር ያክብርልን። እሺ እናታችን እስኪ ለተመልካቾች ራስዎትን ያስተዋውቁልኝና ዛሬ እንግዲህ ሙሉ ጊዜዎትን ሰጥተው ከኛ ጋር ስለሚቆዩ ለተመልካቾች ራስዎትን ያስተዋውቁልኝ። እሺ እማሆይ ጽጌ ማርያም እባላለሁ። የሚዛን ደብረ በረከት አቡነ ተክለ ሃይማኖትና ቅዱስ ዑራኤል የእናቶች ገዳም እናት ነኝ። መልካም። የተወደዳችሁ ተመልካቾቻችን እንግዲህ እናታችንን አግኝተናል ማለት ነው። ከሳቸው ጋር ደግሞ ቆይታ እናደርጋለን እየዞርን የገዳሙን ታሪክ ቅድም መግቢያ ላይ እንደነገርኳችሁ እንዲሁም ደግሞ የልማቱን እንቅስቃሴ ሌሎችንም በርካታ መረጃዎች ይነግሩናል። ከኛ ጋር አብራችሁን ቆዩ። እናታችን ከየት እንጀምር? ከገዳሙ አመሰራረት ከገዳሙ ታሪክ እስኪ እንደው ገዳሙ መቼ ተመሰረተ፣ በማን ተመሰረተ የሚለውን እንጫዋወት እስኪ። ገዳሙ ቀደም ሲል የሱዳኖች ስደተኛ ካምፕ ነበር። በ1992 ነሐሴ 24 ቀን ነው ከካምፕነት ወደ ቤተ እግዚአብሔር የተቀየረው። በመጀመሪያ ደረጃ ገዳሙን ይዞታውን ለገዳምነት ሳይሆን አዳሪ ትምህርት ቤት ለማድረግ በረከታቸው ይደርብን አቡነ ኢጲፋኒዮስ ነበሩ ቦታውን የተረከቡት። ግን ኋላ አቡነ ኢጲፋኒዮስ ለአዲስ አበባ ሀገረ ስብከት ተፈልገው ጥሪ ደርሷቸው ሲሄዱ በመተካቸው የመጡት አቡነ እስጢፋኖስ ነበሩ። አሁን የጅማ ሀገረ ስብከት ሊቀ ጳጳስ።
ያው አባታችን ቤተክርስቲያን ገዳማትን መመስረት በጣም ይወዳሉ። የቤተክርስቲያን ፍቅር ስላላቸው ይሄንማ ዳሪ ትምህርት ቤት ሳይሆን የእናቶች መነኮሳያት ገዳም ነው ማደርገው ብለው ከባህር ዳር ቤተ ደናግል እናቶች ገዳም 5 መናንያን እናቶችን አምጥተው ከዛ ከባህር ዳር እና በዚህ ወደ ታች የሚታየው ያኛው የታችኛው አዳራሽ አለ። ያ ለሱዳኖቹ ዳይኒንግ ሩማቸው ነበር። ዳይኒንግ ሩሙ ላይ ጉልላት አስቀምጠው ባርከው የጻድቁ አባታችን የተክለ ሃይማኖትን ታቦት አስገብተው ገዳማዊ ህይወቱን በ1992 ነሐሴ 24 ነው ያስጀመሩት። ቁጥሩ ስንት ደረሰ የመነኮሳቱ? አሁን ቁጥራችን ወደ 28 ነው ያለነው፣ ብዙም አይደለንም። ካሉትም ውስጥ እንደው በጣም ይበልጦቹ የሚፈተኑ ናቸው በደዌ ግን ያው ቸርነቱ እስካቆየን ድረስ ቦታ ጠባቂ ሆነን እየታገልን ነው ያለነው። ስደተኞቹ ወደ ዲማ የሚባል ሀገር ሌላ ካምፕ ተሰርቶላቸው ከሄዱ በኋላ የሱዳኖቹ ከዚህ እዚህ ነበሩት የሱዳን ስደተኞች ወደ ዲማ ከተዘዋወሩ በኋላ እዚህ ቦታ ላይ ምንም አይነት ሌላ ለመናንያኑ ኑሮ ይሆናል የሚል የተዘጋጀ ነገር ስለሌለ ለእናቶች ከባድ ተግዳሮት ነበር በወቅቱ። ለሊቱን ቁጭ ብለው እጅ ስራ ሰርተው ያንን ሸጣው የለት ጉርስ ማግኘት እንዲያውም ለብዙ አመታት ባውደ ምረት ላይ ይወጣን ለነዚህ እናቶች የአንድ ወር ቀለብ እየተባለ የሚለመንበት ሁኔታ ነበር ያለፈው። በእግዚአብሔር ቸርነት ዛሬ ከዛ ተላቀናል። እርግጥ ከልመናው ግን ተግዳሮቶቹ ብዙ ናቸው። ያው መልካቸውን ለውጠው የነገሩኝ ቦታ ከሱዳኖች የተፈናቃይ የሚቀመጡበት የነበረው የመጀመሪያው ገዳም ይሄ ማለት ነው? አዎ ቤተክርስቲያኑ ይሄን ነበር። ይሄኛው ግቢ ውስጥ የነበረው እንዲህ አይነት አንድ ሁለት ቤተክርስቲያኑ አዲሱ የተሰራበት 3 እና ከላይ ደግሞ አንድ አዳራሽ አለ። ግቢ ውስጥ የነበረው 3ቱ አዳራሽ ብቻ ነበር ለሱዳኖቹ የተሰራላቸው እና ከነዚህ መካከል ያው ጉልላቱ አልተነሳም ይታያል። እዚህኛው ዳይኒንግ ሩማቸው ላይ ነው ጉልላቱን አስቀምጠው ቤተክርስቲያኑ ለ25 አመታት በዚህ ነው የተገለገለው። ሲገለገል ነበር። 25 አመት። አሁን እንግዲህ የቅርብ ጊዜ ነው አዲሱ ቤተክርስቲያን 2016 ነሐሴ 21 ነው ታቦታቱ ከዚህ ወጡት። በሽታዬም ብዙ ጊዜ ፈተናዬም እሱ ነበር። የኛ ማደሪያ ስለማያፈስ እኛን በንጹህ ማደሪያ ውስጥ ያሳደርክ ትትናክ በዛ ያው የክርስቶስን ክርስቶስን መምሰል ነውና ያያየነው ትልቅ ትትና አንሶ ዛሬም በዚህ ዘመን ደግሞ እኛ በንጹህ ቤት ያደርን እንዴት አንተ በሚያፈስ አዳራሽ ውስጥ ማደሪያ ይሆናል የሚለው ሁሉ ጊዜ የሚያውከኝ ነበር። እንዲያውም አንድ ጥያቄ ነበርኝ። እኔ መኖር ራሱ ምፈልገው ያችን ቀን እስካይ ድረስ ብቻ ነበር። ከሚያፈስበት አዳራሽ ወጥቶ ንጹህ ማደሪያ የገባ ቀን በዛው ክብረ በዓል የመጣ ሰው ቀብሮኝ ቤት ፈቃዴ ነበር እና ሌላ አልጠይቅህም ግን ከንጹህ ማደሪያ ገብተክ ሊክ ብዬ ሁሉ ያለቅስ ነበር። እግዚአብሔር መልካም ነው። እንግዲህ አመት ሆነ 2016 ነሐሴ 21 ወደ አዲሱ ማደሪያቸው ታቦታቱ ገብተው እንግዲህ ተጨማሪም 1 አመት በላይ እድሜ ተሰጥቶኛል። ታቦታቱ ወደዛ 1 አመት ከምናምን አስቆጥሯልና እንደው አሁንስ የዚህ ቦታ ምን ሆነ የሚለውን ያንሱልኝ እስቲ በግራም በቀኝም ያያየን ነውና አሁን ላይ አገልግሎት ምን እየሰጠ ነው የሚለውን ይግለጹልኝ። ቤተክርስቲያን የነበረው አሁን አባቶች በክብረ በዓልም እንደገና ያው እዚሁም ያሉት አገልጋዮች አገልግለው ሲወጡ ዛቲ ቤት ሆኗል የሚቀምሱበት ማለት ነው። እንትን ሰርከብስታቸው የሚቀምሱበት የእንግዳ ማስተናገጃ ለክብረ በዓል በተለይ አሁን ብዙ ጊዜ በጣም ቸገር ነበር። በየዛፉ ስር በየጥጉ ነው ክብረ በዓል ሲሆን በረከት ምን ሰጣ። አሁን ግን በቤተክርስቲያኑ ከለቀቀ በኋላ የካህናት አባቶች መስተናገጃ ሆኗል። ውስጥ ገብተን ማየት እንችላለን እንደው በትንሹ? አዎ ይቻላል። እሺ
ካህናት አባቶቻችን አገልግለው ሲወጡ ከዚህ ነው የሚመገቡት። የዓመትም ክብረ በዓል ሲሆን ደግሞ ያው ትልቅ ስለሆነ አዳራሹ ከአንዱ ጎን አባቶች ሆነው ህዝቡን በረከት ከዚህ ቀምሶ ይወጣል እና ለዛ ነው ያዋልነው። አሁን ይሄን መልካም የመነኮሳቱ መኖሪያስ በዓት 28 አካባቢ የእናቶች በዓት ይኖራል ብዬ አስባለሁኝ። የነሱስ ማየት እንችላለን። የኛ ወደ ውስጥ ነው እንገባለን። ከዚህ ግን ተመግበው ሲወጡ የሚያርፉበት በፊት አባቶች የሚያድሩበት በጣም ያሳዝን ነበር። ብዙ ነገሮች ገና ናቸው አልተሰሩም አሁንም ማለት ነው። አሁን ይብን ራሱ እዚህ ያለውን እንኳን የአባቶች መመገቢያ እነሱን የሚመጥናቸው መቀመጫ እነሱን የሚመጥናቸው መመገቢያ እንኳን አላደረኩም። ለምን ገና ተግዳሮቱ አላበቃም። ያው ወደፊት የምታዩት ይሆናል። ገዳሙን ብዙ አላየሁትም። ያን እንዳለ ያደረገኝ ምንድነው የትምህርት ስራ ላይ ስለምንሰራ ትምህርት ቤቱ ከሌሎች ትምህርት ቤቶች ጋር ተወዳዳሪ ሆኖ ለመስራት ያለውን አቅም በሙሉ ወደ ትምህርት ቤት ነው ማዞረው እና የራሱ ትምህርት ቤት አለው። እሱንም እናያለን። አሁን ለዛ አባቶች በዓት ለመስራት ለአባቶች አቅሙ አንሶኝ ስቆይ እነሱ ደግሞ ለነሱ ክብር በማጣት መስሏቸው በጣም ተከፉብኝ። አሁን ለትምህርት ቤት ከተበደርኩት ብድር ላይ አንስቼ የነሱን ማደሪያ ሰርቻለሁና እሱ ቅድሚያ እናየውና ከዛው ወደ እናቶች በዓት እንሄዳለን። ለፊት እየታየኝ ነው። ምናልባት ያ ይሆን? አዎ ይሄ ነው የአባቶች። ስንት አባት ናቸው ያሉት? ክላሶቹ ስንት ናቸው የሚለውን ደግሞ ለተመልካቾች አባቶች እንግዲህ ሁለት አባቶች በእድሜ አረጋውያን ሆነው ቦታው ላይ ፈተና ስለሚበዛ ለጸሎት ተወስነው ያሉ አባቶች አሉ። ከዛ ውጪ በአገልግሎቱ በቅዳሴው ላይ የተሰማሩ 6 አባቶች አሉ። 4 መምህራን አሉ። ዲያቆናት ደግሞ 6 ሁለት አባቶች በጸሎት የሚረዱኝ ለጸሎት የተወሰኑ አሉ ያልኩ እኚህ ናቸው። አባ አረጋዊና አባ በላይ ይባላሉ። እኛ አባ አረግዬ ይፍቱኛል። እንደምን አሉ? ደህና ነው። አባ በላይ አባ አረጋዊ ሰው አወጣውለት ለምዶላቸው ቀረ። አባ ሙሉ አይደርሱ አባታችን ለምን ያለምስም አባ ደህና ነው ተያሉት። አረ ቁጭ በሉ ሰላም ነው። ከመነሻ ያሉት እነዚህ የዲያቆናት ማደሪያዎች ናቸው። ደግሞ የመምህራኑና ወደ ላይ ያለው የአገልጋይ ካህናት አባቶች ነው። አባቶች ብዙ ጊዜ የነፍስ ልጆቻቸው ስለሚመጡባቸው እነሱን ለማናገር ለመናዘዝ ያው የግድ ሁሉን ገበናቸውን እንትን ስለ የጸሎት ቤታቸውና ማደሪያቸው ከውስጥ እንዲሆን ልጆቻቸውን በነፃነት እንዲያናግሩ የነሱ 2 ክፍል ነው። እንደ ምሳሌ አንዱን ክፍል ማየት እንችላለን። እሺ ይሄ የአባ ክንፈ ገብርኤል በዓት ነው። ምን አለው ደህና ነው። እንደምን አሉ? ዘራኖት እንኳን ደህና ቆያችሁ። ዛሬ እንግዲህ ከእናታችን ጋር ገዳሙን እያስጎበኙን ነው ያሉትና እግዚአብሔር ይመስገን ገዳሙም ጥሩ ሁኔታ ላይ ነው ያለው። ያው ሌሎች ተግዳሮቶች ቢኖሩበትም እሱን ደግሞ ያው ይህንን ፕሮግራም የሚከታተሉ ምዕመናን ከስር ባለው አድራሻችን እያደረሱን መደገፍም ስለሚችሉ ምናልባት እስካሁን የጎበኘ ነው ገዳሙን ልማቱን እንዲሁም ደግሞ ታሪኩን ነውና ችግሩን ደግሞ እንጫወታለን ከእናታችን ጋር። ስላየናችሁ ደስ ብሎናል። እግዚአብሔር ይስጥልን። እኛም ስለመጣችሁ ደስ ብሎናል። እናመሰግናለን። እና ይሄው የአባቶች ክፍል እንደዚህ የፊት ለፊቱን የነፍስ ልጆቻቸው ሲመጡ በነፃነት ከውስጥ ካለው ከዚህ ከመኝታ ክፍላቸው ግን የነሱ ማደሪያና የጸሎት ቦታቸው እንዲሆን ሁሉ ነገራቸው አደባባይ እንዳይሆን በማሰብ ያው ለዲያቆናቱ አንዳንድ ክፍል ነው ለአባቶች ደግሞ 2 ክፍል አድርጌ ነው የሰራሁት። በጣም ግሩም ነው። ደስ ይላል። ወደ ሌላው ደግሞ እንቀጥል። እሺ እናታችን ያኛው ክፍል የካህናት መመገቢያ ነው ብለው የነበረ ቀድሞም የጽላቱ ማደሪያ ቢሆንም ማለት ነው። ይሄኛው ደግሞ አገልግሎት እየሰጠ ያለው ምንድነው የሚለውን ይግለጹልኝ ለተመልካቾች። ገዳም ውስጥ የሚያድጉ ልጆች አሉ እና
ወደ 12 ትልልቅ ልጆች አሉኝ ደግሞ አሁን ላይ ደግሞ 2 ጨቅላ ህፃናት አሉኝ እነዚህ አሁን 2 ህፃናት አሉኝ ያው እግዚአብሔርን ተስፋ አድርገው ነው ወላጃቸው እግዚአብሔር ነው እሱም ክርስትና ተነስቷል እሱ እንዲያውም አሁን ወደ 5ኛ ወር ሊገባ ነው እሷ ግን የዛሬ ሳምንት ቅዳሜ ዕለት ነው 80 ቀን ሞልቷት ክርስትና የተነሳችውና እሷ ናት እየተንከባከበችልኝ ህፃናቶቹን ያሉት እና ይሄ የልጆች የሴቶች ልጆች ማደሪያ ነው ይሄ ወንዶቹን ያው እድሜ ከፍ ያለ ሲሄድ የራሱ ተጽኖ እንዳይኖረው ወንዶቹን ከአባቶች ባዓት የልጆች ቤት አለ እዛ ነው የሚኖሩት ሴቶቹ ደግሞ ልጆች እዚህ ነው ማደሪያቸው ሃይስኩል የገቡ 4 ልጆች አሉኝ በአንደኛ ደረጃ 6 ልጆች አሉኝ 2 ዩኒቨርሲቲ ናቸው እነዚህ ደግሞ 2 ህፃናት ገና ያደጉ ነው ያሉት በወሬያችን ላይ በወሬዎት ላይ ልጆች አሉኝ ሲባል እንዴት ልጆች ሊኖሩት ቻሉ ከየት ነው በደንብ ግልጽ አልሆነልኝም ያባሩ ተመልካቾች ያው ተጥለው የተገኙ አዎ እነዛ ትልልቆቹ ደግሞ በተለያየ የሚገርም የነሱ ራሱ እያንዳንዱ ልጆች ታሪክ በጣም የሚገርም ነው አሁን በሃይማኖት ምክንያት ፕሮቴስታንት ቤተሰቦቿ ሆኖ እኔ አልሆንም ክርስቲያን መሆን ነው የምፈልግ ብላ ጠፍታ ሊያውም በተአምራት ነገ ነሐሴ ተክለ ሃይማኖት 24 ሊሆን በ23 ጠፍታ መጣ ጸጉሯን ላጭቼ ክርስቲያን ያረኳት ልጅ አለች በሆስፒታል ላይ አንድ አባት ታሞ ሳስታመም ቤተሰብ የሌላት ልጅ በሱካር በሽታ የምትሰቃይ ሐኪሞቹ የሚረዷት አግኝቼ እኔ በቃ ምንም እንደሌላ ሲነግሩኝ ሱካር ደግሞ ክትትል የሚፈልግ በሽታ ነው አሁን ኢቭን እስከ 600 ይወጣል ሱካሯ እና በጣም በሷ በተለይ በጣም ብዙ ተግዳሮት ገጥሞኝ ምንም በሌለኝ ሰዓት የሷን ኢንሱሊን ማቋረጥ አልችልም እና ጧትም ማታም ነው የምትወጋው ሚክስዱንና የሷን መድኃኒት መግዛት የሚቸገረኝ ጊዜ አለና አሁን እሷንም ከሆስፒታል ወስጄ 2 ልጆች ደግሞ ከሰሜን አካባቢ እንደዚህ በረዶ ጥሎ በድርቅ አማካኝነት ቤተሰብ ተቸግሮ ህፃናቱን ሳይ ከነሱ መሃል ወስጄ ማሳድጋቸው አሉና በተለያየ ችግር ነው እኔ ጋር ያሉትና እንዴት መጣለውት እናታችን ተጥለው ልጆች እኔ እንትን ብዬ አላውቅምና በጣም አዲስ ነገር ነው የሆነብኝ ተአምር ነው የሆነብኝ ሐሳቡ እንዴት መጣለውት የሚለው ለተመልካቾች እንደው ትንሽ ይበሉልኝ እስኪ እኔ አንድ ነገር አለ ማምንበት የግብጽም ተመክሮ ነው ብዬ አስባለሁ እኛ መኖር ያለብን ለክርስቲያን ወገኖቻችን ነው በቃ ተስፋ መቁረጥ የለበትም ክርስቲያን የተባለ እና ቢቸግረንም ባይሞላልንም ባይመቸንም ካለን ላይ እኛ ተጎተን ሌላውን መርዳት ሌላውን ማዳን ለሌላው መድረስ ክርስቲያናዊ ግዴታ ነው እና እኔ ብኖርም እግዚአብሔር ፈቅዶ መቼም መነኩሴ ቢበዛ ሀብት ቢያገኝ ምንም ያያረገው ከሰርከ ህብስቱና ከአመት ልብሱ ውጪ ግን ሁሉ ጊዜ የማስበው ለተቸገሩት ክርስቲያን ወገኖቼ መድረስን ነው የምፈልገውና በጣም ብዙ ተግዳሮት ውስጥ ያለው ነው እነዚህን ሳገኝ ግን አሁን እንዴት ነው አንድ የእግዚአብሔር የእጅ ስራ ወድቆ ማለፍ የሚቻለው አይቻልም ግን እኮ ተግዳሮቱም እኮ አለ አይደለም እኔ አሁን አንድ አባት ታስረው መነኩሴ አባት እስር ቤት ገብተዋል ተብሎ ጥፋታቸው በራሱ ግም ይጠይቀው ቢሆኑም ግን በወቅቱ ትንሽ በደል ደርሶባቸው ነበር ቀሚሳቸውን ቆባቸውን አውልቀው ስለነበር ለምንድን ነው ይሄ የሃይማኖት ስርዓት ነው ጥፋት ቢኖር በጥፋት ይጠየቃሉ እንዴት እንዲህ አይነት ነገር ይደረጋል የሰባዊ መብት ጥሰት ነው ብዬ እንትን ዞን አስተዳደሩ ጋር ላመለክት ነው የኩት ቀሚሳቸው ቆባቸው ይመለስ ለምንድን ነው እንዲህ አይነት በደል የሚደርስባቸው ሲሄድ ሰው ከቦ ደግሞ ተጥላ ተገኝታ ይጮሃሉ አሁን እሷ በዛና አንስቻት የመጣው እና እንዲ ባገኘነው አጋጣሚ ህሊና የሚወቅሰውን የግድ ማንንም ሰው በሰባይነቱ ሊያደርግ የሚገባውን ነገር ብናል የሷንም ደም ከኔ እግዚአብሔር የሚጠይቅ ይመስለኛልና እነዚህ ነገሮች ማደርገው እንደ አንድ ክርስቲያናዊ ግዴታ ያያየሁት ነው በጣም የሚደንቅ ነው እናታችን እውነት ለመናገር በጣም ማማይ በስመ እቺ ናት ሴቷ እናታችን ሴቷ እሷ ናት እንኳን ደህና መጣ ያለች ነው በፈገግታ እሷ አመተ ኡራኤል ትባላለች እግዚአብሔር ያሳድጋቸው በጣም የሚገርም አጋጣሚ ነውና ደግሞ እንደው ይሄ አገልግሎት ለሌሎችም እናቶች በተለይም ደግሞ የትኛውም ሰባዊ ሰው
ተሞክሮ ይሆናል ብለን እጅግ በጣም እናምናለን። እናታችን ደስ የሚል ነገር ነው የነገሩን። እግዚአብሔር ያሳድጋችሁ ማማ። በዚህ በስተጀርባ በኩል ደግሞ ዶሮ በመጠኑ ያው እንትኑ ሲበዛ ተግዳሮቱ ሲበዛ ቢያንስ እንኳን ቢያንስ ራሱን እንኳን ባይችል ራሱን መደጎም ለሰርከብስታችን እንኳን ብንችል ራሳችንን ይያል አሁን ዶሮ ደግሞ በመጠኑ ጀምረናል። ወደዛ ከሄደች አታገኛት ሰኔ ማይሰማት ችልስጥክ እቺ እየወጣችብሽ ወደ ውጭ እየሄደች ቱ ተለይታና እሺ የዶሮ እርባታ ዶሮዎቹ እነዚህ ናቸው ምን ያህልስ ናቸው የሚለው ለተመልካቾቻችን ይግለጹልን። በዶሮ ዙሪያ ያው ማይሰማት የዶሮ ክፍል ኃላፊ ናት። የስጋ የእንቁላል ብላለይታ በቁጥር ታውቃቸዋለች። ግን ይሄ አሁን ለሙከራ ነው የዶሮ ስራ ያዋጣል የሚለውን እስኪ በጥቂቱን ሞክርና አስፍተን እንድንሰራ የሚል ሐሳብ ሰጥቻቸው ለጅማሬ እኔ መጀመሪያ 100 ዶሮ ነው የገዛሁላቸው። ግን አሁን ላይ ማሆያው በሰራችሁ በእነዚህ በ100 ዶሮዎች ላይ ስራው አዋጭ ሆኖ ተገኝቷል። ስለዚህ አሁን እንደ እግዚአብሔር ፈቃድ በቀጣይ ልናሰፋው እቅድ ላይ ነን ያለነው እናሰፋዋለን ብለናል። አሁን ላይ እንዲያውም በቃ ያው እንደ ሚዛን አካባቢ የወተትና የእንቁላል ተፈላጊነቱ ሰፊ ነው። ሌላም አለ ማለት ነው። አይ ተፈላጊ ነው እንቁላልና ወተት በህብረተሰቡ። አሁን እሷ ለአንድ ሆቴል ነው ታስረክበው እንቁላሉን። ብዙዎች ግን ለኛስ ለምን አይሰጠንም? እንቁላሉ ያው እዛ ጋር እንደምታዩት ያጠራቀመች እንደዚህ ትለቅምና ከዶሮዎቹ አንዴ ወስዳ ነው የምታስረክበው እንቁላሎቹ። እንዲህ ያውን ሲታይ ብዙ ጊዜ መነኮሳት ያው ብዙ ጊዜ ከሁሉም በላይ የሚፈትናቸው በዓት ነው። እኔም ቀደም በነበርኩበት በተለያየ ገዳማት አንድ በዓት ውስጥ 6 7 8 ሆኖ ይኖራል። ያ ግን በጣም ለህይወት ፈታኝ ነው። የሚበረታው በራሱ ብርታት ተጋድሎን ለማድረግ በሚደክሙቶቹ ይሳቀቃል። ደከም ያለው ደግሞ በጤናም በምንም ያለው ይበረቱትን አይቶ ተስፋ ይቆርጣል። እና ግን አሁን እኔም ማደርገው ሁሌ በቃ ማምንበት ኢቭን እንኳን አልቀበልሽ ይሆናል እንጂ በአንድ በዓት ውስጥ ከአንድ ሰው በላይ እንዲኖር አልፈልግም። ያ ምንድነው በቃ ቢያንስ ራሱ የሚኖሩባት በዓት ጣሪያና ግርግዳው ምን ልሰራ መጣህ ብሎ በራሱ ይጠይቀዋል። ከሰው ተፈጥሯል። ሰው ዓለምን ትቶ መጥቶ ተወስኖ በአንድ በዓት ሲቀመጥ እሱን ፍለጋ እንደመጣ ከራሱ ህሊና የሚዋቀስበት ከአምላኩ እንደልቡ የሚያወራበት እንዲያገኝ እኔ በአንድ በዓት ውስጥ አንድ ሰው መኖር እንዳለበት ነው ከህይወት አኳያ እኔም ስለተፈተንኩ በፊት ብዙ ሆኜ ኖሬ እማደርገውና አሁን እዚህ ያሉት በዓቶች ሲያንሱኝ በጀርባ በኩል ደግሞ ሌላ 10 በዓቶች ከዚህ ጀርባ በዛ በኩል እናያለን። ሌላ 10 ክፍሎች ደግሞ ሰርቻለሁ። አሁንም በቂ አይደለም በዓቶቹ ለ28ቱም መነኮሳያት የሚሆን በዓት አለ። አዎ ለሁሉም የራሳቸው በዓት ነው ያላቸው። ማንም አብሮ ያለ የለም። አንድ ነው ያዙት ሁሉም። ግን ያው ማህበሩም እየሰፋ ሲሄድ ተጨማሪ በዓት መስራት እንዳለብኝ አምናለሁ። ምክንያቱም ዝለትም ብርታትም ሊኖር ቢችልም እንኳን ይበልጡን ጊዜ በአንድ ላይ በመኖር ውስጥ የሚበዛው ዝለት ነው። ባልተገባ ጊዜያችን ይባክናልና አንድ መነኩሴ በአላማ ከወጣ በኋላ ትርፍ ጊዜ ቢኖረው ከአምላኩ የሚነጋገርበት ነው። ከአገልግሎቱ ውጭ ያለው ሰዓት መሆን ያለበት ከዛ አኳያ አንድ በዓት ነው ለአንድ መነኩሴ እየሰጠው ያለውት። እስካሁን ያሉትም በዛ መጠን ነው።
የተወደዳችሁ ተመልካቾቻችን ያስመለከትናችሁ ያለው እንግዲህ በደብረ በረከት አቡነ ተክለ ሃይማኖት የእናቶች ገዳም ተገኝተን አለፍ ይያልን እንደው ከሰዓት አንፃር በቶሎ ማለት ነው ለማሳየት እየሞከርን ነው የገዳሙን እንቅስቃሴ ገዳሙን ልማት ታሪኩንም እንደተመለከታችሁት እጅግ በጣም የሚገርም ነውና 28 የሚሆኑ መነኮሳያት በዚህ ገዳም ውስጥ ይገኛሉ። አሁን የምንገኘው ደግሞ በመነኮሳያቱ ባዓት ነውና እናታችን እንደው ወደ እርሶ ልምጣና ማለት ነው የአንድነት ገዳም ያልሆነበት ምክንያት ይኖረው ይሆን ወይ? ለምን የእናቶች ባዓት ብቻ የእናቶች ገዳም ብቻ ለምን ሆነ የሚለውን ጥያቄ እስኪ ይግለጹልኝ። እኔ እንግዲህ በራሴ ምንኩስና ህይወትን ሲጀምር ጌቴሴማኒ ቤተ ደናግል የእናቶች ብቻ ገዳም ነበር እና ኋላ ነው በምንኩስናው ህይወት እየቆየው ሲሄድ አንድነት መኖሩንም ማውቀው ከዛም ተነስቼ ደግሞ በፈቃደ እግዚአብሔር ስመጣ ቦታው ላይ የነበሩ እናቶች የእናቶች ብቻ ገዳም ብለው አቡነ እስጢፋኖስ አቋቁመውት የእናቶች ገዳም ሆኖ ነው ያገኘሁት። ግን አሁን ወደ አንድነት ለመቀየር የሚያሳስበኝ ምንም ነገር የለም። ምክንያቱም ብዙ ጊዜ ይሄ በአንድነት ገዳማት ላይ የእርሻ ስራ ምን ሲኖር የአባቶች ገዛ ግድ የሚሆንበት ነገር አለ። እኛውን በቃ ወይ እደ ጥበብ ላይ ወይ እናት ያው ትምህርት ስራ ላይ ነው እየሰራን ያለ ነውና እናቶች በራሳችን መኖር የምንችለው ህይወት ነውና ያው ከገዳማትም ስርዓት የእናቶች ብቻ አለ አንድነት አለና ያው የእናቶች ገዳም ሆኖ ነው የተመሰረተ ሲመሰረት። አሁን እንግዲህ በርካታ ነገሮችን እያየን ነውና እንደው የገዳሙን አቅም እያየነው ነው ከቦታም አንፃር አሉት ማለት ይቻላል። ነገር ግን ደግሞ ግብአት አለው ማለት አንችልም። በተለይም ደግሞ አሁን የከብት እርባታ ማርባት ይቻላል። የእደ ጥበብ ስራዎች ደግሞ በሰፊው ተገበሩ ወይም ደግሞ ትግበራ ላይ ቢውሉ ገዳሙ ራሱን ይችላል። ከራሱ አልፎ ደግሞ ሌላ ገዳማት መርዳት ይችላል ብዬ አስባለሁኝና እንደው ስለ እደ ጥበቡና ስለ ላም እርባታው እንዴት ነው ማስፋት ያልተቻለው የሚለውን ይግለጹልኝ እናታችን። ያው ያቅም ነው ተግዳሮቱ ያቅም ነው ያሉኝም መናንያን እህቶች የሚመጥናቸው ስራ ላገኙም እስካሁን ባለው ማለት ነው። ያው ከምንኩስና ህይወት አንዱ በስራ ጽሙድ መሆንን ያዛል። መጀመሪያም ቅዱስ ሚካኤል ለእንጦንስ ያስተማረው ስራን ነበር። ግን አሁን ያንን ስራ ለማስፋት ሁሉ ነገር አቅም ይፈልጋል። እንግዲህ ትልቁ ነገር ኋላ ላይ ትምህርት ቤቱ ላይ ስንደርስ የምታዩት ሆኖ ትምህርት ቤቱን አሁን በጣም በተሻለ ደረጃ አድርሼዋለሁ። ገዳም ላይ ቢሆን ኖሮ ትምህርት ቤቱ ባይኖር መሰራ በጣም ትልቅ ስራ መስራት ይችላል። ግን የውጭው የትምህርት ቤቱ ስራ አቅሜን ሁሉ ስለሚያሟጥጥ እናቶች እንኳን ለራሳቸው በስራ እንትን የሚሉበት ጽሙድ የሚሆኑበት ነገር አልፈጠርኩላቸው። አሁን ለምሳሌ ይሄንን የምታዩትን የሽመናውን ስራ የኛን የመነኮሳትን ፎጣ 4 5 6 እንኳን ባደርግ ለተወሰኑ ስራ ፈጥር ነበር። ግን እቺን አንዷን እንኳን ለመግዛት በብዙ ተግዳሮት ነው። እነሱ ብዙ ጊዜ ያኮርፉብኛል። አንቺ ትምህርት ቤቱን ነው ውጪ ነው እኛን አታይንም ይሉኛል። ያን ግን ማደርግበት ከባንክ ጋር ስለሆነ አያይዤ መሰራው እዛ ላይ ትንሽ በዘጋይ የደከምንበት ነገር ሁሉ ነው ባንክ በሐራጅ የሚሸጠው። ሁለተኛ ነገር ደግሞ ተወዳዳሪነቱ ከእምነት ከማይመስሉን አካላት ነው እና እንደ ክልል ደረጃ በክልሉ እየመራ ያለ አቡነ ተክለ ሃይማኖት አካዳሚ ነው። እና ያንን ሊሆን የቻለው እንዴት ነው ቢባል ገንዘብም ጊዜም ምንም እዛ ላይ ኢንቨስት ስላደረኩ ነው። አሁን ከዛ ትንሽ ብዘናጋ እዛ ያለውን ስለማጣ ያ በሁለት እግሩ ከቆመ በኋላ እንደርሳለን። እዚህ ገዳማውያኑ ላይ አምሯቸው ላይ ብቻ በመስራት ነው የሚቀበሉ። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት
ምናምን የሆነው ስለ ፍቅር ሲሉ